Macchiato አሁን መፍትሄው ምንድነው ካልከኝ ህዝቡ አይኑ እንዲከፈት ማድረግ ነው። በእውነት የእግዚአብሔር ቃል ወንጌል ሰባኪዎች ያላችሁ ባካችሁ በመስቀሉ የተሰራው ታላቁ ሚስጥር ህዝቡ እንዲገባው አድርጉት። ህዝቡ ወደ እረፍት እንዲገባ አድርጉት። ወደ ሰንበት እረፍት የገባ ሰው ወደ ጥረት ውስጥ አይገባ ወይ ደግሞ በላብህ ጥረህ ጋግረህ በገንዘብህ ከፍለህ ወደምታመጣው በረከት አትገባ ማለት ነው። ስለዚህ በክርስቶስ ኢየሱስ የተሰራውን ስራ ስንሰብከው ህዝቡ ነፃ ያወጣል። የሚፈልገው ሁሉ በኢየሱስ ስም አለ። የሚፈልገው ሁሉ በእምነት ቀርቦለታል። የሚፈልገው ሁሉ በህይወቱ በሰማው ቁጥር በእምነት በሆነ መስማት በህይወታቸው ተአምራት ያድርግ የነበረው በህግ ስራ ነው ወይስ በእምነት አይደለ? ገላትያ 3:6 ላይ ስለዚህ በእምነት በሆነ መስማት በህይወታቸው ተአምራትና ምልክት ያያሉ። በስራ ግን አይደለም፣ በጥረት አይደለም፣ በገንዘብ አይደለም። አሁን እንዳልኩ አንዳንድ ሰዎች እዚህ አሁን አንዳንዶቻችሁ ምን ያደርጋሉ መሰለ በቃ ኦቨርፍሎ ወጣ ቸርቻችን ህዝብ በዛልን ብሎ ቪዲዮ ቀርጾ ይልቃሉ። ግን ምንድነው የሚያደርጉት? ቸርቹን ይዘጉታል። ጧት 4 ሰዓት የሚመጣው ሰው ማንንም እንዳይገባ ቸርቹን ባዶ ይዘጉትና ከዛ ህዝብ ወረፋ ይዛል። በር ላይ ብቻ ሳይሆን እስከ አስፋልት ይወጣል። ቸርቹ ላይ መግባት መሙላት የነበረበት ሰው እኮ ነው ውጭ ላይ ያለው። ከዛ ምን ብሎ ይቀርጻሉ? ኦቨርፍሎ ወጣ። ከዛ ምን ለማድረግ ነው? በዚች ቪዲዮ ሌላ ህዝብን ለመሳብ። ሰው ደግሞ ያለ እግዚአብሔር ከሌለማ ህዝብ እንደዚህ ወረፋ ይዝም ብሎ ሌላ ሰው ደግሞ ተጨምሮ ይመጣል። አንዳንዶች እዛ ውስጥ ያሉ የሚስጥር አዋቂዎች ሲነግሩኝ ያስደነግጣል። የሚነግሩን ነገር ለምንድን ነው? ወደ እንደዚህ አይነት የሚሄዱ ሰዎች ራስዎን የጤንነታቸው ቼክ መደረግ አለበት። መንፈሳዊ ህፃንነትም ነው። ኦፍ ኮርስ መንፈሳዊ ህፃንነት ነው። ስለዚህ እንደነገርኩ መፍትሄው ነው ዋናው መሰረት ማድረግ ያለብን። ወደ መስቀሉ ዞር ባሉ ጊዜ ግን አይደለም የሚለው መጽሐፍ ቅዱስ መጋረጃ ይነሳ ይላል። እንደገና ደግሞ እባብ በምድረ በዳ እንደተሰቀለ እሱን የሚያዩ ሰዎች ሁሉ እንደተፈወሱ የተሰቀለውን ክርስቶስን በማየት ፈውስ አለ። የተሰቀለውን ክርስቶስ በመገለጥ በማየት ነፃነት አለ፣ አርነት አለ። እዛ ውስጥ እግዚአብሔር ላንተ ለህይወት የሚያስፈልገ ነገር በሙሉ በዛ ውስጥ በጸጋው መገለጥ አትረፍርፎ አፍስሶታል። ስለዚህ ጸጋው ላይ መጽናት አለባቸው። በትምህርት ንፋስ መፍገምገም የለባቸው ማለት ነው። ወደ ጸጋው ዙፋን፣ ወደ ጸጋው መገለጥ፣ ወደ ጸጋው ትምህርት፣ ወደ ተሰራው የመስቀሉ ስራ፣ ወደ ወንጌል መመለስ መቻል አለብን። ወደዚህ ቃል መመለስ መቻል አለብን እና መፍትሄው ይሄ ነው። ዋው ክብር ለጌታ ይሁን። ያ ሁሉ በቃ ወደ ክርስቶስ ነው መምጣት ያለበት። ወዳለቀው ስራ፣ ወደ ተሰራለት ወደ ክርስቶስ ነው ማየት ያለበት። ክብር ለጌታ ይሁን። ይሄ ነው ደግሞ ዋና መፍትሄው። ኦኬ ወደ ቀጣዩ ጥያቄ ሲሄድ አንድ ፈውስ የፈለገ አማኝ የሚፈወሰው መቼ ነው? ወይም እንዲፈወስ ምን ማድረግ አለበት? ፈውስ የፈለገ አማኝ። ኦኬ እንግዲህ ስለ ፈውስ ስናወራ ስለ ስጋዊ ፈውስ ነው የምናወራው። ስጋዊ ፈውስ እንግዲህ መጀመሪያ እስከ የህመም ምንጩን እናወራና የህመም ምንጩ ስናወራ ሁሉ ህመም ከሰይጣን ነው ብለህ ማመን ትክክል አይደለም። ለምሳሌ አንዳንድ ህመም ጀስት በህክምና የምታድነው ህመም ስላለ ማለት ነው። ሰይጣን ያመጣው ህመም በህክምና መቼስ አታድነው። ለምንድን ነው እንደዛ ያልኩ መሰለህ? መንፈሳዊ ነገር ሊሆን ስለሚችል መንፈሳዊ ነገር በመንፈሳዊ ነገር ነው መፍትሄ የምታመጣለት። ምንድነው ለማለት የፈለኩት? ለምሳሌ አንድ ሰው ሆዱ ካመመው ጀስት ሂዶ ህክምና የሆነ ክኒን ይወጣል፣ በቃ አለቀ፣ ይፈወሳል። እምነት ምናምን አይደለም የሚያስፈልገው፣ ሂዶ መድኃኒት መግዛት ነው የሚያስፈልገው። አየህ አንዳንድ ጊዜ እንደዚህ አይነት ነገሮችን ወደ ቸርች አምጥተን አሁንም ኢሹ ማድረግ ትክክል አይደለም። ለምሳሌ ጉንፋን ከያዘ ስፔሻል ሻይ ነው መጠጣት ያለብህ እንጂ ገብቶሃል አይደለ? ስፔሻል ሻይ ስትጠጣ ኖርማሊ ቫይረሶችን ታዳክማቸዋለህ ማለት ነው። ኮሮናም ሲመጣ አይተነዋል። ኮሮና ሲመጣ እኮ አሁን ኮሮና ማን አመጣው? ሰይጣን ነው ይልሃል በዚህ ሳይድ፣ በዛ ሳይድ ደግሞ እግዚአብሔር ነው ይልሃል። ሁለቱም አይደለም። ለምንድን ነው እንደዛ ያልኩ መሰለ? እግዚአብሔር ቢሆን ኑሮ እግዚአብሔር ያመጣውን ነገር አንተ በመከላከል በማስክ አትከላከለው። እግዚአብሔር ካመጣው ኦኬ፣ በሳኒታይዘር አትከላከለው። እግዚአብሔርም ህመም የማምጣት ምንጭ ምክንያቱም ኪዳንም ስላልሆነ አሁን ያለው እግዚአብሔር በልጁ ላይ በሽታን ሁሉ አኑረዋል እንጂ በሽታ ወደ ሰው ልጆች እየላከ እያስፈራራ እንደተናገሩት ሰው አብዛኞቹ ሃይማኖተኞች
ምህረት አድርግልን፣ ምህረት ይደረግልን እግዚአብሔር ሆይ የተባለ ያን የምህረትን ጊዜ የሚሳወስበት ጊዜ በሽታ ሲመጣ ነው እንደ ምህረቱ የምታስታውሰው። በሽታ ሲመጣ እኮ አይደለም ምህረቱ ማስታወስ ያለብህ። ምህረቱ ማስታወስ ያለብህ እኮ ኃጢአትህን በማወቅ ኃጢአተኛ ነኝ ብለህ በማመን ወደ ምህረቱ ዙፋን መቅረብ አለብህ። ኤኒዌይስ ምን ለማለት ፈልጌ ነው? እግዚአብሔርም አይደለም በዚህ ሳይድ ደግሞ ሰይጣን ነው ካልከኝ ነው ሰይጣንም አይደለም። በቃ ሰው ሰራሽ ነው። ሰው ሰራሽ ስለሆነ በሰው ሰራሽ መንገድ ደግሞ ተከላከል ነው ማለት ነው። ከዛ እየተዳከመ መጣ አለቀ። ለዚህ አሁን እምነትም አይደለም የሚያስፈልገው፣ ጾም ጸሎትም አይደለም የሚያስፈልገው፣ የሆነ ነገርም አይደለም የሚያስፈልገው። አሁን ከዚህኛው በላይ ግን በሕክምና መፈወስ የማይችል አለ አይደለ? ከአቅም በላይ የሆነ ነገር ግን ሲያጋጥምህ ኢየሱስ ይሄንን የማትችለውን ነገር የምትችልበትን እምነትና የፈውስ ኃይል በልጁ በኢየሱስ ክርስቶስ ስም አምጥቶልሃል። ስለዚህ በእምነት በእግዚአብሔር ፊት መውደቅ ትችላለህ፣ መጸለይ ትችላለህ። መብትህ ነው። በመገረፍ ቁስል ተፈውሰሃል። ፈውስህ በመስቀል ላይ ጸንተዋል። ባንተ ምድራዊ በሆነው እንዳልኩ ባንተ አቅም የማትፈወሰው ነገር በክርስቶስ ኢየሱስ መፈወስ ትችላለህ ማለት ነው። ስለዚህ መቼ ነው የሚፈወሰው ሰውየው ካልከኝ እንግዲህ ፈውስ የምትፈወስበት መንገዶች አሉት። ለምሳሌ አንዳንዱ ወዲያውኑ ሂልድ የሚሆን ሰው አለ፣ አንዳንዱ ደግሞ ስሩ ፕሮሰስ የሚፈወስ ሰው አለ ማለት ነው። ለምሳሌ አይተው ከሆነ ኢየሱስ የጸለየላቸው ሰዎች ወዲያው የተፈወሱ ሰዎች አሉ። እንደገና ደግሞ በፕሮሰስ ደግሞ የተፈወሱ ሰዎች አሉ። እንደዛው አይነት ነገር ሊያጋጥም ይችላል። በቶሎ ላትፈወስ ትችላለህ። ግን እምነትን ይዘህ ትቀጥልና በራሱ ጊዜ እግዚአብሔርን ቃል ሲፈውስ ታየዋለህ ማለት ነው። ዋናው ነጥቡ ግን ኢየሱስ ማለት መድኃኒት ስለሆነ ለዚህ ሁሉ መድኃኒት እንደሆነ ማመን አለብህ። ኤክስትሪም ሂደህ እግዚአብሔር አይፈውስም ማለትም የለብህም። ኤክስትሪም ሂደህ ደግሞ ለእያንዳንዱ ጥቃቅን ነገር ደግሞ በቃ ካላመንኩኝ ብለህ ግርግር መፍጠር የለብህም። ወይ ደግሞ የሆነ ኢሹ አረገህ ስብከት አረገህ የተላኩት የተሰጠኝ ምናምን ብለህ ደግሞ ሌላ ጣጣ ውስጥ መግባት የለብህም። ቸርች ውስጥ ግን የፈውስ ስጦታ ያላቸው ሰዎች አሉ። እነዛ ሰዎች ሲጸልዩ በቃ የማይቻል ነገር ለዕለ ተፈጥሮ በሆነው ሱፐር ናቹራል በሆነው አሰራር ሰዎች ሲፈወሱ ታያለህ ማለት ነው። ስለዚህ ክፍት ነው በሩ፣ የፈውስ በር ክፍት ነው እና በዚህ መልክ ማየት እንችላለን ለማለት ፈልጌ ነው። ዋው ክብር ለጌታ ይሁን። የሚገርም ነው። ስለዚህ አንድ ሰው አንድ አማኝም ከአቅሙ በላይ የሆነ ነገር ለምሳሌ ፈውስ ከፈለገ ወይ ካመመው እምነቱ ይዞ መቀጠል ነው ያለበት። ትክክል። ኢየሱስ ይፈውሳል። ያንን የምድር ላይ ሲፈውስ የነበረው ኢየሱስ አሁንም ይፈውሳል። ባይዘው አንድ ፈውስ የፈለገ አማኝ እንዴት እንደሚፈወስ እንዲያውቅ ስለፈለኩ ነው። ሁለተኛ ደግሞ ይሄ በነፃ የመጣለትን ፈውስ ደግሞ በብዙ ነገሮች ቅድሚያ ከፍለው ለምሳሌ ስለ ጌስት ሃውስ ስለ የሆነ ክፈል በቃ እና እጸልይልሃለሁ እየተባለ ያ በነፃ የመጣለትን ፈውስ የሆነ ነገር ከፍሎ እንዲያገኙ የተደረገ ነው። አንደኛ ይሄ ትክክል ነው ትክክል አይደለም ትንሽ ብታብራራልኝ ደስ ይለኛል። ሁለተኛ ያ ያለው ከፍሎ ከተፈወሰ የሌለውስ እንዴት ይፈወስ? አግኝተኛ ስለዚህ ነገር ትንሽ ይሄ ማጭበርበር ነው። ማጭበርበር ሌብነት ነው። ልክ በዓለም ላይ ባሉ ሃይማኖቶች አጭበርባሪ ሰዎች እንዳሉ አጭበርባሪ በሃይማኖት ሽፋን እግዚአብሔር ተናገረ። አንድ ሴት ሰሞኑ የተሰማች ነበረ። እግዚአብሔር ልኮኛል እመቤቴ ልካኛለች ምናምን ብላ ማን ምትባልች የሆነች ሴት አለች። ኤኒዌይስ ትናገራለች ትንቢት ምናምን ተናገራለች። በአማኞች አይደለች በድሮ በቸርቾች የነበረች የጥንት ቸርቾች ላይ ከነበረች ከዛ ወጣለች መሰለኝ እና እህተ ማርያም ነች ምናምን መሰለኝ የምትባለው ሶሪ ስሟ መጥቀስ አልፈልግም። ግን እንደሱ አይነት ሰዎች እነሱና ከዛ በኋላ ታየኝ ተናገረችኝ ድምጽ መጣልኝ ትንቢት አለኝ ምናምን ይሉና ከዛ ብዙ ህዝብ ይሰበሰባል። ከዛ በኋላ ብዙ ህዝብ ይሰበሰብና እሷ የምትላቸውን በማድረግ ብዙ ገንዘብ ወደ እሷ ይገባል። ከዛ በኋላ ተስፋ ይሰጣቸዋል። በቃ አንድ ቀን መታ ትጎበኛቸዋለች ትባርካቸዋለች ምናምን እየተባለ ማለት ነው። በእንደዚህ አይነት መንገድ የሚሄዱ ሰዎች አይቻለሁኝ።
እዚህኛ ጋር ደግሞ እነ እህተ ማርያም የሚመስሉ ሰዎች አሉ። እህተ ማርያም የሚመስሉ ምንም እኔ አሁን ልዩነቱ አይታይም። እዚህ ጋር እመቤቴ ስላላሉ ነው እንጂ ኢየሱስ ጌታ ነው ሃሌሉያ ምናምን እያሉ ጌስት ሃውስ ከፍቶ ለጌስት ሃውስ ቅድሚያ ገንዘብ ክፍያ እየተከፈለ ጌስት ሃውስ ከሄድክ በኋላ ደግሞ ብርቱካኖች እየተሸጠ ሎሚዎች እየተሸጠ ጠጠሮች እየተሸጡ እንቆች እየተሸጡ የሆኑ ደግሞ ቅድም የተባለው ምንድነው ውጭ ሀገር ላይ ሄደው ምንድነው ስትለኝ የነበረው ቅድም በዶላር ሽጡ ግዙ ተብሎ ያለቻቸው ምንድነው ያልከኝ? የእጅ አምባር ይሄንን ሽጡ ብሎኛል እግዚአብሔር። ይሄ ገዛ ሰው በረከት ይባረካል ብሎ ይጥሳል ምናምን ይጥሳል ጥርመሳ ያገኛል ተብሎ ከዛ በኋላ የሚገርምህ አንዳንዶች ገንዘብ አልነበራቸውም ተባለና ነገ መተን እንገዛለን ሲሏት አስፈራራቸው። ነገ መተከልክ ምን አረጉና እህተ ማርያም ይሄው እህተ ማርያሞች እዚህ ገቡ ኮኛ ጋር ገብቶ ይሄው የቸበቸቡት። ከዛ ደግሞ በሌላኛው ሳይድ ደግሞ እንዳልኩ በሃይማኖት ሽፋን ብዙ ገንዘብ እያጭበረበሩ የሆነ ብዙ ነገር እየሸጡ ብዙ አትራፊ የሆኑ ሰዎች አሉ፣ ጠንቋዮችም አሉ። ከዛ እዚሁ ደግሞ እኛ ጋር ደግሞ ምን የማያክል ጎረምሳ መስራት የሚችል ከነክልጥ ጡንቻው ቦርጩ እዚህ ጋር ሳክሎ በቃ ምን የመሰለ ንግድ ይዞ በጌስት ሃውስ ከፍቶ ብዙ ሰዎች ከውጭም ጨምሮ እግዚአብሔር ተናግሮኛል እየተባለ ቪዲዮ ተቀነባብሮ እየተለቀቀ ምስኪን ወንድ ልጇን ያመመባትን ሴት መጣ እየተንከራተተች ታያለ። ልጇን ያመመባት በስቃይ ያለ ልጇን አሟት ልጆቿን ይዛ በየጌስት ሃውስ እየዞረች ገንዘብ ዶላሮች እየከፈለች እዚህ ሀገር መጣ። ከዛ በኋላ ነው በቀላሉ መንገድ አታገኛቸውም። እንደማይፈውሷቸው ስለሚያውቁ በቀላሉ መንገድ አይገኙም ብለው ሽወዳ ነው ያን ነገር የሚያደርጉት። ወይ ደግሞ ካገኟቸው ነካ አድርገው በኢየሱስ ምናምን ብሎ ሂድ ተፈውሰሃል ምናምን ብሏቸው። ስንት ሰው ነው ካንሰር ህመም ያለበት ሰው አቁም በይ ብሎሃል እግዚአብሔር በኢየሱስ ምናምን እየተባለ ኢየሱስ አይፈውስም እያልኩ አይደለም፣ ግን የመጡበት መንገድ እና እነዛ ሰዎች ደግሞ የሄዱበት አካሄድ በጣም ደንጀርስ ነው፣ አደገኛ ነው፣ እግዚአብሔር መንገድ አይደለም። ስለዚህ የጡት ካንሰር ያለባቸው የሰውነታቸው ላይ የወጣባቸው ካንሰር ምናቃቸው በቅርባችን የነበሩ እህቶቻችን ያጣንበት መንገድ አለ። በማን ሲባል በእነኚህ ሰዎች። ስለዚህ እኔ እነዚህ ሰዎች ከእንትና ጠንቋይ ለይቼ አላያቸው። እኔ ድሮም እናገራሉ፣ እናንተም ታውቃላችሁ፣ ሁሌ እንደምናወራው ነው፣ በመድረክ ላይ ማወራሉ። ከኔት ሀገር እንዳሉት የጴንጤቆስጣሉ ዊችክራፍት እንዳሉት አይነት ነው። ይሄ ዊችክራፍት ነው። ጴንጤያዊነት በሚመስል ግን የዊችክራፍት አሰራር ነው። ይሄ ገንዘብ ከፍለ ትፈወሳለህ ካለ ዊችክራፍት ነው። ከሲሞን ለይቻ ላይ ሲሞን የሚባል ጠንቋይ የእቺ ታላቅ እግዚአብሔር ተአምራት ነች እያለ እንዲሁም ደግሞ ሐዋርያ ሥራ ላይ ጳውሎስ ሲሰብክ እንደነበረ የእግዚአብሔር ነብይ ነኝ እያለ ትልልቅ ተአምራቶች ያደርግ የነበረ አንድ ሰው ነበር ይላል። ጳውሎስ ሲሰብክ ለአንድ ንጉሥ እጅግ ተቃወመው ይላል። ወንጌሉን እያጣመመ ያስቸግረው ነበረ። ጳውሎስ ግን ቃል አወጣበት ይላል። አይነት ታወራል አለው። ያ ነብይ ነኝ እያለ የእግዚአብሔር ነብይ ነኝ እያለ ሲያጨረብር የነበረው ጠንቋይ አይኑ ታወረ ይላል። እስከ ማታ ድረስ አይን ይታወራል አለው። ጳውሎስ ቸር ስለሆነ እስከ ማታ ድረስ አለው፣ እስከ ወዲያኛው እንኳን አላለውና ምን ለማለት ፈልጌ ነው እኔ ነገርኩህ። አሁን እንዲህ አይነት ነገሮች ስትመለከት ይሄ ጤናማ አይደለም፣ ክርስትና አይደለም። ይሄ መጽሐፍ ቅዱሳችን የሚያዘው ወንጌል አይደለም፣ ሌላ ወንጌል ነው። ይሄ ሌላ ወንጌል ነው። ስለዚህ ወደ እንደዚህ አይነት ቦታ የሚሄዱ ሰዎች ገንዘብ ከፍላችሁ ትፈወሳላችሁ፣ ጌስት ሃውስ ገብታችሁ ትፈወሳላችሁ። እንደገናም ደግሞ የሆነ ጨርቃ ጨርቅ ገዝታችሁ ትፈወሳላችሁ። አኖይንቲንግ ዋተር ገዝተህ ትፈወሳለህ፣ አኖይንቲንግ ኦይል ገዝተህ ትፈወሳለህ ብለህ ወደ እንደዚህ አይነት ስህተት ውስጥ እየገቡ ያሉ ሰዎች ተከታዮቻቸውም እነሱ የሚደግፉ ሰዎችም በፍጹም የእግዚአብሔርን ቃል በተለይ አዲስ ኪዳን ላይ ያለው ሲሪየስ የሆነውን የእግዚአብሔር ቃል ትእዛዝ አያውቁትም። እኛ ከሰበክንላቸው ወንጌል ውጭ የሚሰብክልህ የተረገመ ነው የሚለው ቃል አለ። ስለዚህ መጠንቀቅ አለብን። አንዳንድ ጊዜ ከምን ጋር እንደምንላተም የመስቀል ጥላት እንሆናለን። የሰዎችንም ሕይወት ዋጋ እንዲከፈል ተባባሪዎች እንሆናለን። ስለዚህ ምን ለማለት ፈልጌ ነው? ትክክል አይደለም። አሁን አንዳንድ ሰው ያመቻምቻል። የቤት ክራይ ፈልጎ እኮ ነው፣ የቸርች ክራይ ፈልጎ እኮ ነው። ሲጀምር ቸርች ሂድና ተከራይ ያለህ ማን ነው? ትልቅ አዳራሽ ተከራይተህ የ5000 ሰዎች የሚይዝ አዳራሽ ተከራይተህ እጅህ ላይ ያለው ሰው 50 ሰው ይዘህ
ለምንድነው የ5000 ሰዎችን አዳራሽ ለመሙላት ብለህ ማጭበርበር የምትጀምረው? 50 ሰው ካለህ እኮ 50 ሰዎችን አዋጥቶ አብረህ ሆነ አንተ ማዋጥተህ አንድ ላይ ሆነ እኮ ነው አዳራሽ መከራየት ያለብህ ለ50 ሰው የሚሆን። ለ5000 ሰው ተከራይተህ ሰው ታታላለህ እንዴ? ስለዚህ ይሄ ሚዛን የጎደለው ወይም ደግሞ ይሄ ከምድር ነው የሚባለው መሰለህ ይሄ አንዳንድ ነገሮችን ምኞት አለው መሰለህ አንዳንድ ሰው ያንን መንገድ ለመሄድ ማለት ነው። ስለዚህ 5000 ሰዎች የሚይዝ ቦታ እስክትደርስ ድረስ 5000 መጀመሪያ ድረስ 50 ሰው ካለ በ50 ሰው ላይ ስራ መስራት አለብህ። ለማንኛውም አዳራሽ ውስጥ በምን ይከፍሉታል ምን ይበላሉ ይላል። ሰርታ አይበሉም እንዴ? ሁለተኛ ተሰሎንቄ ምዕራፍ ከጳውሎስ የሚበልጥ አገልጋይ የለም መቼስ አይደል? ከጳውሎስ የሚበልጥ አገልጋይ ከሌለ ማነህ አንተ? ማናቸው ነኝ የምትለኝ እነዚህ ሰዎች የምትላቸው ሰዎች ምን አይነት ሰዎች ናቸው? መጽሐፍ ቅዱስ ከሚላቸው ሐዋርያት የተለዩ ናቸው? ሁለተኛ ተሰሎንቄ እኮ መጽሐፍ ሲናገር ምንድነው የሚለው? እኛ በእጃችን እየሰራን ያገለገልነው እኮ ነው የሚለው ጳውሎስ 3:8 ላይ ከእናንተ ዘንድ በአንድ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራን እንኖር ዘንድ እንጂ ከማንም እንጀራ እንዲያውም አልበላንም ይላል ጳውሎስ። ስለዚህ ይህ እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ይሄንን ምሳሌ ማትከተል ከሆነ የሐዋርያት ምሳሌ እየተከተልክ አይደለም፣ ወይ ደግሞ አሁን እየተደረገ ያለው ልምምድ ከእግዚአብሔር ቃል ይልቅ በልጦብሃል ማለት ነው። ስለዚህ ወደ እግዚአብሔር ቃል ነው መመለስ ያለብን እንጂ ወደ ሰዎች ልምምድ ወይ ሰዎች ብዙ ሰዎች ስለተጠቀሙት እውነት ብለህ መከተል ሮንግ ነው፣ አደገኛ ነው፣ መንፈሳዊ ጤንነትም አይደለም ይሄ። ስለዚህ ምን ነው የሚለው መጽሐፍ ቅዱስ እኛን ልትመስሉ ማለት ከዛ ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ከዛስ ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን እንመክራቸዋለን ይላል። ዛሬም እነዛው ነው የምንለው። ስለዚህ ዝርፊያ ነው። ወደ መዘረፍ እጅህን ዘርግተህ ያለህን ንብረት ሽጠህ ያለህን ዶላር በትነህ ያለህን ገንዘብ በትነህ በአጭበርባሪዎች እጅ መውደቅ ማለት ነው ይሄ። ስለዚህ ሰዎች በዚህ መንገድ መንቃት መቻል አለባቸው። ኦኬ፣ ክብር ለጌታ ይሁን። ወደ ቀጣይ ጥያቄ ልሂድ። ቀጣይ ጥያቄ ህዝቡስ እዚህ መጥተው ክርስቶስ የማያይና የማያውቅ ከሆነ ለምን ወደ ጴንጤ የሚባል ማህበረሰብ መምጣት አስፈለገው? እዛ የነበረው በየገዳማት ቅዱሳን ፍለጋ ጸበል ፍለጋ ይዞር ነበር። እዚህ መጥቶ ዘይትና ሐዋርያት ነኝ ነቢይ ነኝ ባዮች ፍለጋ ይዞራል። ሃይማኖት መልክ ቀይሮ ነው የመጣ ያለው። ስለዚህ ምን ትላለህ? መፍትሄውስ ምን ትላለህ? ክሊር ላድርግልህ። አንድ ሰው እዚህ መጥቶ ክርስቶስ የማያይ ከሆነ እና የማያውቅ ከሆነ ለምን ወደዚህ መምጣት አስፈለገው? ከዛ ሃይማኖት ወጥቶ ወደዚህ መምጣት ለምን አስፈለገው? ምንድነው እየተፈለገ ያለው? ሰው ህይወት እንዲያገኝ ነው? እዛ ባለበትም ሊያገኝ ይችላል ክርስቶስን። አንደኛ። ሁለተኛ ከዛ ወጥቶ ደግሞ ወደዚህ መምጣት ለምን አስፈለገ? ክርስቶስ የማያይ ክርስቶስ የማያውቅ ከሆነ ለምን አስፈለገ ይሄ ነገር? እንግዲህ እኔ አሁን ምንድነው መሰለህ ሃይማኖት ጴንጤ በመሆን መቼስ ህይወት መቀየር አለ ብዬ አሁን አላምንም እኔ። ወይም ደግሞ ሌላ ሃይማኖት በመከተልም እንደዛው አለመከተልም ደግሞ በክርስቶስ ኢየሱስ አምነህ የሆነ ጴንጤ የሚባል ሃይማኖት ባለመከተልህ የሚጎልህ ነገር የለም። ምክንያቱም እናያቸዋለን። አሁን እኮ ያየናቸው ነው። ከነ ባህላቸው ከነ ሃይማኖታዊ ስርዓታቸው ከጴንጤ የተሻለ ዕውቀትና መገለጥ ይዘው እየመጡ ያሉ ሰዎች እያየን ያለነው። እዚህ ጋር ካራባት ለብሶ የብዙ ሰዎችን ህይወት ቅድም እንዳለ እያጭበረበረ ለብዙ ሰዎች የመንፈሳዊ ውድቀት ምክንያት ለኮንፊውዥን ምክንያት እየሆነ እያየ ነው። እዚህ በኩል ደግሞ ነጠላውን ለብሶ የኢየሱስ ክርስቶስ ዘላለማዊ ወንጌል በኃይል እየሰበከ ክርስቶስ ኢየሱስ የሰራውን የመስቀሉን ስራ በኃይል ፕሪች እያደረገ ብዙዎቹን ከናለባበሳቸው
ክርስቶስ ኢየሱስ በህይወታቸው ኤክሰርሳይዝ እያደረጉ ያሉ ሰዎች እያየን ያለ ነው። ለምሳሌ አሁን ተሐድሶ የሚባለው እንቅስቃሴ አበረታታለሁ። ተሐድሶ ላይ ያለው እንቅስቃሴ በጣም ሊበረታታ የሚገባ አቅም ቢኖረና ሳፖርት ብናደርጋቸው እኛ ጌታ የተቀበልነው እዛ ውስጥ ነው። ስለዚህ የተሐድሶ እንቅስቃሴ መበረታታት አለበት። ይሄ ሲባል በጴንጤው ማህበረሰብ ውስጥ ያለውም ደግሞ አካሄድ አስተካክሎ ነገሮችን መቀየር የሚቻልበትን ብዙ መንገዶች አሉ፣ ብዙ እድሎች አሉ። በጴንጤው ማህበረሰብ ደግሞ ጥሩ ጥሩ ስራ እየሰሩ ያሉ ሰዎች አሉ። በአንጻሩ ደግሞ በአብዛኛው ደግሞ አሁን በተነሱት በተለይ ባሉት በዚህ 8-9 ዓመት ውስጥ ወይም 10 ምናምን ዓመት ውስጥ የተገለጠው እንቅስቃሴ ደግሞ ቸርችን ወደ አላስፈላጊ ዋጋ መክፈልና ውድቀት ውስጥ ከቷታልና እንዳልከው አሁን ምንድነው ልዩነቱ ያስብልሃል። እዛ ጋር እንዳልከው ጸበል ፈለቀ ብሎ ሲዞር ነበረ። የሆነ አፈር ቅዱስ ቦታ ነው ብሎ አፈር ይዞ ይመጣና አፈሩ ይበላል፣ አፈሩ ይቀባል፣ ብዙ ነገር ያደርጋል ጸበል ብሎ። እዚህ ጋም ደግሞ ዘሴ አፈር የሚሰጥ ሰው አለ። እዚህ ቅዱስ አፈር ብሎ የተጸለየበት አፈር እየተባለ የተጸለየበት ውሃ እየተባለ እዛ ጋም ጸበል ነበረ። እኔ አያቴ ጸበል ይዛት ሁሌ ትመጣ ነበር፣ ሁሌ ትረጨናለች። እዚህ ጋም ያው ያሉ አሁን ይኸውልህ ተመሳሳይ ውሃ እየሸጡ ነው። ውሃ እንዲህ የረጨብህ ጸበል ይረጨሃል ማለት ነው። እንትንም ያየ ስላየ ሆኖ ጸበል ድሮ ካስታወስከው ይታሰር ነበር አይደል? ቤት አሁንም መታሰር ጀምሯል። ምንድነው ታዲያ ልዩነቱ? ምን አደረጉ እነዛ ሰዎች? ቀጥታ ሄደን እኮ ለነዛ እኮ ይቅርታ መጠየቅ አለብን። እንደውም እነሱን በመቃወማችን እንደዛ ከሆነማ ምን ልዩነት አመጣ? ምን ብለህ ነው የምትቃወማቸው እነዛስ? ስለዚህ በሴም ሪሊጅን ሆነዋል። ኢየሱስ ግን ውሃ አይደለም። ኢየሱስ የሆነ አፈርም አይደለም። ኢየሱስ የሆነ ምድራዊ መለኮታዊ ምልክት ምናምን የሚሉት ቋንቋ አለ። የማጭበርበሪያ አንዲት ቃል አለች። መለኮታዊ ምልክት ያደርግልሃለሁ ብሎ በትር፣ መለኮታዊ ምልክት ያደርግልሃለሁ ብሎ ስዕል፣ መለኮታዊ ምልክት ይሄን ያደርግልሃለሁ ብሎ የሆነ ሶፍት አንዳንዱ ብር ይሰጥህና ልክ እንደ ጠንቋይ ማለት ነው። ይሄ አንድ ልጅ እንደዛ ሲያደርግ አይቼ እኔም ራሱ ድሮ ትዝ ይለኛል። ብር ያድላቸዋል። ብሩ ይጸልይበትና ቦርሳችሁ ውስጥ አስቀምጡት፣ እችን ብር እንዳትጠቀምባት ብዙ ብር ትጠራልሃለች ተብሎ ድሮ ጠንቋይ እንደዛ ነበር የሚያደርገው። አሁንም ቸርች እንደዛ ሲያድርጉ ታያለህ። ምንድነው ልዩነቱ? ምን ትላለህ? አሁን ምን ልዩነት አለ? አሁን ምን ትምክህት አለ? ትምክህት የለህም። አየህ፣ ትምክህትህ መሆን የነበረበት ወንጌል ብቻ፣ ልክ እንደ ሉተር ማለት ነው። ወንጌል ብቻ አይደል ነበር ያለው ሉተር። ሉተር እኮ በዛን ዘመን ምንድን ነው ያደረጉት? የነበረችው ቤተክርስቲያን በዛን ዘመን ያለው ታሪክ ካቶሊክ ምንድን ነበር ያደረገችው? ቁሳቁሶችን በመሸጥ የጳጳስ የጻፈ የፈረመበትን እንደገና እነዚህ ፍላየሮችን በመግዛት ይሄንን ትኬት የገዛ ሰው መንግስተ ሰማያት ይገባል እየተባለ ብዙ ሰዎች ያንኑ ያድርጉ ነበር። ሉተር የዛን ጊዜ ተነሳ። ምን ብሎ ተነሳ? እምነት ብቻ፣ መጽሐፍ ብቻ፣ ጸጋ ብቻ ብሎ ተነሳ። ስለዚህ ዛሬም እኛም ደግሞ መነሳት ያለብን እንደዚህ ብለን ነው። እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ብቻ። ቁሳቁስ አይደለም። ቁሳቁስ ሰማይ ማያስገባህም። ቁሳቁስ ከሰማይ የሆነ ነገር ማያመጣልህም። ቁሳቁስ ከእግዚአብሔር ጋር አያገናኝም። ውሸት ነው። ከእግዚአብሔር ጋር ብቸኛ የሚያገናኝ መካከለኛው ኢየሱስ ብቻ ነው። በኢየሱስ በኩል ደግሞ ከእግዚአብሔር ወደኛ በእርሱ በክርስቶስ ኢየሱስ አድርጎ መጥቷል። ሁሉም ነገር የሚያስፈልግህን ነገር ሁሉ በክርስቶስ ይዞ መጥቷል። ስለዚህ መስማት ያለብህ ስለ ኢየሱስ ነው። መማር ያለብህ ስለ ኢየሱስ ነው። በኢየሱስ ውስጥ ደግሞ የሚያስፈልገህ ነገር ሁሉ በህይወት ኤክሰርሳይዝ አድርጎ ይገለጣል ማለት ነው። ስለዚህ ለጠየቀኝ ጥያቄ ምንድነው ዲፈረንሱ ላልከኝ፣ እኔ አሁን ዲፈረንሱ ብዙም አይታየኝም። እንዳልኩ ነው ቅድም። እኔ አሁን እዛ ጋር ማየው እዚህ ጋር ያለው እዚህ ጋር ማየው እዛ ጋር ስለማይ አንዱ ሰባኪ እንዳለው አሁን ደክሞኛል አለ እና ኦፍኮርስ እኔ እንኳን አልደከመኝም፣ ቀጥላለሁ ወደፊት። ግን ሰውየው አስቆኛል፣ አሳይቼ ይሆናል። ሰውየው ሃይማኖት ስርጭት ብሎት አንዱ ሰባኪ ሁሉ ነገር ደከመኛል። በቃ ሰባኪው ሳይደከመኛል፣ እግዚአብሔር ሃሌሉያ ሲል ይደክመኛል አለ። እግዚአብሔር ይመስገን ሲል ይደክመኛል አለ። ሁሉ ነገር ሲያደርግ ይደክመኛል አለ። ደክሞታል፣ ሰዎች ደክሞታል። ምክንያቱም ሪሊጅን ሆነበት። አሁን እኔ የምለው ግን ሪሊጅኑ አወዳድረን ይሄ ይሻላል ይሄ አይሻልም ልንል አይደለም። ኢየሱስ ከሁሉ በላይ ነው። ኢየሱስ ከሃይማኖት ጋር አታወዳድሩ። ኢየሱስ ከሆኑ ሰዎች ልምምድ ጋር አታወዳድሩ። ኢየሱስ ከሰማይ የተላከ ታላቅ ስም ነው።
ኢየሱስ ብለህ በኢየሱስ ያመነ ሰው አያፍርም። ስለዚህ ሁላችንም ከቁሳቁስና ከምድራዊ ጥንቆላና ምድራዊ ከሆነው አካሄድ መመለስ መቻል አለብን። ወዴት? ወደ እግዚአብሔር ቃል። ምናልባት አንዳንዱ ሰው ጥቅስ ሊኖረው ይችላል። ምን ይላል? ሐዋርያት እኮ ጨርቃቸው ፈውሰዋል ይላል እና ጨርቃቸው ወስዶ ሰዎቹ ተፈወሱ፣ እሺ ጥሩ ይሸጡላቸው ይላል። ግን ሐዋርያት ቁጭ ብሎ ትልቅ ጨርቅ ከመርካቶ ገዝተው እየቆረጡ ይሸጡ አልሸጡም። ግን ሰዎች እምነት ስለነበራቸው የሐዋርያትን ጨርቅ ሲነኩ ይፈወሱ ነበር፣ ጥላቸው ሲረግጡ ይፈወሱ ነበር ይላል። ያንኑ ግን ቁጭ አድርጎ ዶክትሪን አድርጎ በሉ በቃ እግዚአብሔር በዚህ ጠርቶናል ብሎ ጨርቅ እያከፋፈሉ ነበር ወይ ብትለኝ አልነበረም። አንድ ጊዜ እግዚአብሔር በዛ ሰርቶ ሊሆን ይችላል። ከዛ በኋላ መውጣት አለበት። ተመልሰ ወደ እግዚአብሔር ቃል መመለስ መቻል አለበት። ስለዚህ ምን ለማለት ፈልጌ ነው? ዋናው ነጥቤ መመለስ አለብን። ሁላችንም አጋጥሞን ያውቃል። በዛ መንገድ እንደዛ አይነት ነገር መስሎን እኛም በልጅነት ወራታችን እንደዛ አድርገን ነበረ። ግን ቶሎ ተመለስን። እግዚአብሔር ተው አለኝ፣ ተመለስኩኝ። መመለስ መቻል አለብን። ይሄ ነው መፍትሄው። እንዳልከው ሌላና ሌላ አይደለም። የተፈጸመው የመስቀሉ ወንጌል በማይቋረጥ መንገድ መሰበክ መቻል አለብን። እምነት ከመስማት ነው፣ መስማት ከክርስቶስ ቃል። በመስማት ውስጥ ተአምራቶች በሕይወታችን ይሆናሉ። ስለዚህ ወደ መስቀሉ ስራ መመለስ መቻል አለብን። ይሄ ነው። ኦኬ፣ ክብር ለጌታ ይሁን። እስቲ ወደ ቀጣዩ ጥያቄ እንሂድ። አንድ አማኝ የሚሰበር ቀንበር አለው ወይ? አንድ አገልጋይ ለአንድ ሰውስ ቀንበር መስበር ይችላል ወይ? መልሱ አንድ አማኝ ክርስቶስ ኢየሱስ ካመነባት ቅጽበት ጀምሮ ቀንበር ከላይ ላይ ተወስደዋል። ቀንበር ማለት በክርስቶስ አለማመን ነው። በክርስቶስ ያመነ ሰው ደግሞ ከማንኛውም ከመርገም ቀንበር ነፃ ወጥቷል። ነፃ ያወጣው መቼ ነው ሲባል ኢየሱስ ያመነ ቅጽበት ውስጥ። ከዛ በኋላ ጤናማ የሆነ አስተማሪ፣ ትክክለኛ የሆነ የእግዚአብሔርን ቃል ከፋፍሎ የሚያስረዳ አንድ ሰው ካገኘው ያ ሰው በዛው በነፃነቱ ደግሞ በባርነት ቀንበር ሳይያዝ ማለት ነው። ምክንያቱም ወደ ባርነት ቀንበር የሚወስዱ ነገሮች ሊኖሩ ይችላሉ። ከዛ በኋላ አንደኛው የሕግ ትምህርት ነው። የሕግ ትምህርት መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 15 ላይ ያለውን ቃል እንደገና ገላትያ ምዕራፍ 5 ላይ ያለውን ቃል ስትመለከት ገላትያ 5 ላይ ያለው በባርነት ቀንበር ደግማችሁ በባርነት አትያዙ የሚል ቃል አይደለም። በባርነት ቀንበር አትያዙ ማለት የትኛው ባርነት ሲባል የሕግ ባርነት ነው። ሕግ ሁል ጊዜ የምትሰበክ ከሆነ ባርነት ውስጥ እንዳለ ይሰማሃል፣ ቀንበር ውስጥ እንድትኖር ያደርጋል። ስለዚህ ወደ ባርነት ቀንበር የሚመልሰው አንደኛ የሕግ ትምህርት ስለሆነ ከሕግ ትምህርት መሸሽ ነው ያለብህ፣ መሮጥ ነው ያለብህ። ከዚህ ሕግ ከሚያስተምሩ ሰዎች ማለት ነው፣ ሕግና ጸጋ ቀላቅሎ ከሚሰብኩ ሰዎች ማለት ነው። ወደዛ ከመሄድ እንደውም ቤትህ ቁጭ ብለህ ጸጋ ብቻ እየሰማህ ማአት ሰባኪዎች አሉ በዓለማችን ላይ የነ ጆሴፍ ፕሪንስ ትምህርት፣ የእንደ አንድሬው ማርክ የሚባሉ የእግዚአብሔር ሰዎች እንዲሁም ደግሞ አሉ ብዙ ሰባኪዎች። አሁን ደግሞ ወደ ትክክለኛ የጸጋ ስብከት የተመለሰ ክፍሎን ዶላር የሚባል ሰው አለ። እሱንም መስማት። ከዛ እዚህ ሀበሻ ውስጥ ደግሞ ኢትዮጵያ ውስጥ ደግሞ የሚሰብኩ ሰዎች አሉ። ትክክለኛ የጸጋ ትምህርት የሚሰብኩ ሰዎች አሉ። እነኚህ ሰዎችን መስማት። እነ ዳዊት ፋሲል የሚባል አለ። እነ ፓስተር አማራ ሀጎስ የሚባሉ አሉ። አዲስ አበባ ውስጥ ያለ ደግሞ አለ። ያኛው ጅማኔ ያለው ሌሎች አስተማሪዎች አሉ። አሁን እየተነሱ ያሉ አስተማሪዎች አሉ። ሁለት ጡቶች የሚል መጽሐፍ የጻፈም ቴድሮስ የሚባል ወንድማችንም አለ። እነኚህ ሰዎች እየፈለጋችሁ መስማት አለባችሁ። የኛም ትምህርት አለ ከፈለጋችሁ፣ በአማርኛም በትግርኛም የተሰበከው አለ። እነዚህ ቁጭ ብለህ ብትሰማ ህይወት ይቀየራል። አለቀ በቃ። አንተ ሂደህ ለምን ቀንበር ተጭነህ ትመለሳለህ? ስለዚህ ምን ለማለት ፈልጌ ነው ልናገር የፈለኩት፣ ቀንበር በክርስቲያን ላይ አይሰራም። የለም ቀንበር ተወስደዋል። በኢየሱስ ነፃ ነው አንድ ክርስቲያን። ከዛ በኋላ ቀንበር አንድ ሰው ላይ ይሰብራል ወይ ካልከኝ፣ ቀንበር ልስበርልህ የሚለው ሰውየው ራሱ ላይ ቀንበር አለበት ወይ? እሱም ደግሞ ሌላ ሰው ሊሰብርለት ነው ማለት ነው። ታምናለህ አንተ ራስ መጀመሪያ ቀንበር እንዳለብህ ብለህ መጠየቅ አለብህ። ቀንበር ልስበርልህ ካለ እኔ ካንተ የተሻልኩ ነው እያለ ነው። አየህ፣ የተሻለ ኢየሱስ አለኝ እያልክ ነው። ምን ማለት ነው? ስለዚህ ቀንበር ሰባሪም የለም፣ ቀንበር ተሰባሪ የሚባልም የለም። ምናልባትም በሕግ መርገም እንኳን ቀንበር ውስጥ ብትገባ የሆነ ሰው ይሰብርልኛል ብለህ እንዳታስብ። ከሕግ መርገም ወይ ደግሞ በነፃነት ልንኖር ክርስቶስ ነፃነት አወጣን። ደግማችሁ በባርነት ቀንበር አትያዙ ነው ያለው ጳውሎስ። ስለዚህ ነፃ የሚያወጣው ክርስቶስ ነው ያለው። ሰዎች ራሱ ከባርነት ቀንበር ነፃ እንዲወጡ ምናልባት በሕግ ካስረም ከሆነ
ማስተማር ያለብህ ነፃ የሚያወጣው ክርስቶስን ነው ማለት ነው። በነፃነት ልትኖር ክርስቶስ ነፃ አውጥቷቸዋል ብለህ ነው መስበክ ያለብህ እንጂ የቀንበር ሰበራ ኮንፈረንስ ብለህ ትልቅ ፖስተር ስላሰራ የሚገርም ሰንሰለት እንደዚህ ብጠስ ሲል ምናምን ስለሳልክ ወይ ደግሞ የሆነ ዲያብሎስ እንደዚህ ሲረገጥ ምናምን ስለሳልክ ይሄ ፌክ ነው፣ አርቲፊሻል። ኢየሱስ በቂ ነው። ኢየሱስ ስራ ሰርቶ ጨርሰዋል። ስለዚህ ሰዎች ወደ ኢየሱስ ነው መምጣት ያለባቸው፣ ኢየሱስን ነው መስማት ያለባቸው። ስለዚህ ቀንበር ሰባሪም የለም የሚሰበርለትም የለም። ይሄ ስራ ፈቶች ስራ ሲያጡ ሰዎች ወይ ስብከት ሲያጡ ያመጡት ዘዴ ነው። አንዳንዴ ስብከት ታጣለህ ታውቃለህ። በተለይ የክርስቶሱ የመስቀሉ ስራ ካልገባህ ስብከት ታጣና ትፈጣጥራለህ። ቁጭ ብለህ ትፈጥራለህ። ወይ ቴሌቪዥን ታይና ከዛ ቴሌቪዥን ተነስተህ ለሀበሻ ደግሞ ታመጣለታለህ ከናይጄሪያው ከምናምን። ስለዚህ ውሸት። እንደዚህ አይነት መታለል ውስጥ ያላችሁ ሰዎች የለባቸውም ቀንበር። እኔ እነግራችኋለሁ ዛሬ የምስራች፣ ቀንበራችሁ በኢየሱስ ተወስደዋል። ኢየሱስ ነፃ ወጥቷቸዋል። እህቴ ነፃ ወጥተሻል። ቀንበር ምናምን ብለሽ አእምሮሽ ላይ ያስቀመጥሽው ሐሳብ ውሸት ነው። ስለዚህ ዛሬ ስለ ኢየሱስ ስሚ። ኢየሱስ የሚልሽ የእግዚአብሔርን ቃል የሚልሽን ስሚ። በነፃነት መኖር ይቻላል። ኢየሱስ ሁለንተናዊ ነፃነት ይሰጣል። የተም ሐዋርያ የማንኛውም ሐዋርያ ደግሞ እንደዛ ሲያደርግ አላየ ነው። ክርስቲያን ሰዎችን እየሰበሰበ ነፃ ትወጣላችሁ፣ ቀንበር ሰብርላችኋለሁ፣ ገንዘብ ክፈሉ፣ ቅድሚያ 10,000 30,000 እያሉ የሰበሩ ሰዎች የሉ። ውሸት ነው። በገንዘብ ቀንበር ይሰበራል፣ በዘይት ቀንበር ይሰበራል፣ እጅ በመጫን ቀንበር ይሰበራል የተባለው ውሸት ነው። ኢየሱስ በቂና ከበቂ በላይ ነው። ስለዚህ ወደ ኢየሱስ ዘወር እንበል፣ ወደ ኢየሱስ እንመለስ። ይሄ ነው መልእክቴ። ክብር ለጌታ ይሁን። እስቲ በመጨረሻ ልጠይቅ የምፈልገው ይሄ ሁሉ ዛሬ ያነሳ ነው በአማርኛ ፕሮግራም ይሄ ሁሉ ችግር እንዲፈጠር ምክንያት የሆነ ምእመኑም አገልጋዩም ወደዚህ ችግር እንዲገባ ያደረገው ምክንያት ዋናው ምንድን ነው? የመጀመሪያው ምክንያት ብዬ የማስበው የድሮም እኔ የሄድኩበትን መንገድ ስፈትሸው የመጀመሪያው መሰረታዊ ችግራችን የነበረው ይሄንን የእግዚአብሔርን ቃል በትክክል ከፋፈለን አለመረዳት ነው። ምን ማለት ነው? አንድ አገልጋይ ከመሆኑ በፊት የመጀመሪያ ማድረግ ያለበት ነገር ይሄንን የእግዚአብሔር ቃል በቅንነት ተከፋፍሎለት በትክክል ማወቅና መረዳት መቻል አለበት። ምክንያቱም መጽሐፍ ቅዱሳችን ለሶስት ወገኖች ነው የተጻፈው። አንደኛው ለአሕዛብ፣ ሁለተኛው ለእስራኤል፣ ሶስተኛው ለቤተ ክርስቲያን። አሁን ለአሕዛብ የተነገረውን ለእስራኤል ወስደ መስበክ አትችልም። ለእስራኤል የተነገረውን ደግሞ ለአሕዛብ ሂደ መስበክ አትችልም። ለእስራኤል የተሰበከው ደግሞ ለቸርች መስበክ አትችልም። ለቸርች የተሰበከውን ደግሞ ሄደ ለእስራኤል የተጻፈውን ደግሞ ለአሕዛብ ብትሰብክ ደግሞ ላይሆን ይችላል። ክርስቶስ ያልተቀበለ ሰው አይሰራለትም። ክርስቶስ መቀበል አለበት። ስለዚህ ምን ለማለት ፈልጌ ነው? እዚህ መጽሐፍ ቅዱስ ውስጥ ለሶስት ወገኖች የተጻፈ ከሆነ ትልቁ ችግራችን ሆኖብን ያለው ግን ምንድነው? ጎረቤታችን ያለችው እስራኤል ማለቴ እዚህ ብሉይ ኪዳን አጠገባችን ያለችው ብሉይ ኪዳን ያለው ትእዛዝ፣ ብሉይ ኪዳን ያለው ስርዓት፣ ብሉይ ኪዳን ያለው ትንቢት፣ ብሉይ ኪዳን ያለው ተስፋ አብዛኛው ለእስራኤል ነው የተነገረው። ኦፍኮርስ ለመሲህ የተነገረ ነገር አለ። መሲሁ መጥቶ የፈጸመው ነገር አለ። ግን ደግሞ መሲሁ መጥቶ የፈጸመውን ነገር ብለህ ካልሰበክ ተብሎ ነበር ብለህ አሁን ተፈጽሟል በክርስቶስ ብለህ የምትሰብከው ስብከት አለ። ከዛ ውጭ ግን ቀጥታ ለእስራኤል የተነገረውን አምጥተህ ቤተ ክርስቲያን እንድትኖሩ መመሪያ አድርገህ መስጠት ከጀመርክ ይሄ ነው አደጋ የፈጠረው። ለምሳሌ አንደኛውና የመጀመሪያው ሕግ ለማን ነው የተሰጠው ሲባል ሕግ በሙሴ ለእስራኤል ነው የተሰጠው፣ ለአሕዛብ አልተሰጠም። ሕግ ሲባል 613 ሕግ ነው። ሕግ ለእስራኤል ከሆነ የተሰጠው ክርስቶስ እስኪመጣ ድረስ ገላትያ 4 ላይ ሲናገር ከቁጥር 1 ጀምሮ ሞግዚታችን ሆኖ ነበር ይላል። አሁን ክርስቶስ መጥቷልና ሞግዚት አያስፈልግም ይላል። ሞግዚት አገልግሎቱ አበቃ። ማቴዎስ ምዕራፍ 17 ላይ ያለው ኢየሱስ ወደ ተራራው ጴጥሮስ ዮሐንስና ያዕቆብ ይዟቸው ወጣ። ከዛ በኋላ ፊቱ ተለወጠ። ከተለወጠ በኋላ በግራና በቀኙ ኤልያስና ሙሴ ታዩ ይላል እና ማርቆስ 9 ላይ ደግሞ በደንብ ያብራራዋል። ከዛ በኋላ ምንድነው የሚለው?
ኤልያስና ሙሴ ከተገለጡ በኋላ እንደውም በአንዱ ቦታ ላይ ምንድነው የሚለው በኢየሩሳሌም ስለሚፈጽመው ነገር ይነጋገሩ ነበር የሚል ቃል አለ። ምን ማለት ነው? ኤልያስና ሙሴ በኢየሩሳሌም እስኪፈጸም ድረስ ብቻ ነበር አገልግሎታቸው። በሕግና በነቢያት የተመሰከረለት ኢየሩሳሌም ላይ የሚሰቀለው ጌታ ኢየሱስ እስኪሰቀል ድረስ ብቻ ነው የነሱ አገልግሎት የነበረው። ከዛ በኋላ አገልግሎታቸው አብቅተዋል። ከዛ በኋላ ያለው የልጁ ስራ ነው። አንዳንዴ ግን የምንለውና የምንናገረውን ነገር ካላወቅን እንደ ጴጥሮስ እንሆናለን። ምን ብለን ጌታ ሆይ አንዱ ለአንተ አንዱ ለጴጥሮስ ማነው ለኤልያስ አንዱ ለሙሴ ድንኳን እንትከል ትላለህ። ምን ማለት ነው? አንዳንዴ ምን ይላሉ ሰዎች? ጸጋውም ያስፈልጋል ይለዋል፣ ሕጉም ደግሞ ስድ እንዳንሆን ያስፈልጋል ይሉና 7 እጥፍ የሚባለው ደግሞ ይሄ ብሉይ ኪዳን አይነት የነቢያት አገልግሎት እሳት የሆነውን ደግሞ እሳት አውራጅ አገልግሎትም ያስፈልጋል ይለዋል። መቀባባቱ ዘይት መቀባባቱ ምናምኑ ይሄ ምንድነው ይሄ መጎናጸፊያ መጣል ምናምን ይባላል። ይሄ ማለት 3 ድንኳኖች ያስፈልገዋል እያልክ ነው። የእግዚአብሔር አብ ድምፅ ግን ምን ይላል መጽሐፍ ሲናገር? የምወደው ልጄ ነውና እርሱን ምን በሉት ስሙት። ሙሴን ስማ አልተባልክም ካሁን በኋላ። ኤልያስ ስማ አይደለም የተባልክ ካሁን በኋላ ልጁን ነው መስማት ያለብን። ስለዚህ በብሉይ ኪዳን ያሉ ሐሳቦችን አየህ እስከ ክርስቶስ ድረስ የሄዱ ነገሮች አሉ። ወይም ደግሞ ከክርስቶስ በኋላ ደግሞ ስለ 1000 ዓመት መንግስት ደግሞ የተናገረ ቃል አለ። በመሃል ቤተክርስቲያን ገብታለች። በመሃል የገባችው ቤተክርስቲያን መስበክ ያለባት የመስቀሉ ስራ ብቻ ነው። ያም ደግሞ ወንጌል ነው። ለዚህ መጠንቀቅ ያለብን በዚህ ነው። አየህ መጽሐፍ ቅዱስ ለ3 ወገን ተጽፏል። ለአሕዛብ የተነገረው ለአሕዛብ ትናገራለህ። ሮሜ 1 ያለው ለአሕዛብ የተነገረ ነው። ለቸርች አትሰብክ። አይምሯቸው የረከሱ እያልክ ቸርች መስበክ ወንጀል። የእግዚአብሔርን መልክ በእንስሳ ለወጡ ብለህ ጣዖት እያመለኩ ነው ብለህ የምትሰብከው ስብከት ለቸርች መሆን የለበትም። ቸርች ክርስቶስን ነው የምታመልከው። እንደገናም ደግሞ እንዳልኩ ቅድም ደግሞ የ10 ትእዛዝን በለው 613 ማለት ነው ትእዛዝን በለው ለቸርች አልተሰጠም። አንዳንዱ ሰው ጸጋ የመጣው እኮ ሕግ እንድንሰራበት ነው ይላል። አይ አንዱ መውደቅ ማለት ይሄ ከጸጋ መውደቅ ማለት ነው። የገላትያም ችግር እሱ ነው። የሙሴ ሕግ ልትፈጽሙ ግድ ይላቸዋል ብሎ ነው የሰበኳቸው። በሙሴ ሕግ በረከት ወደ እናንተ ይመጣል ያሏቸው። ለዚህ ነው አጌንስት ያደረጋቸው ጳውሎስ። ሕግ እኮ አላቸው ነው በግልጽ ሲነግራቸው ወደ ርስት አያስገባቸው ማለት ወደ ርስት የሚያስገባቸው እምነት ነው አለ ጳውሎስ። በግልጽ ነው የተቃወመው ሕግን። ስለዚህ እንደነገርኩ ሕግ ለቸርች አልተሰበከም። ቸርች መሰበክ ያለበት ጸጋ ነው፣ ወንጌል ነው። እንደዚህ ከፋፍለህ አለመረዳት ይሄ ትልቅ ችግር አለ። ሌላኛው ትምህርት መልእክት ስናነብ ከመስቀል በፊት ነው ከመስቀል በኋላ ብለን ማንበብ መልመድ አለብን። ከመስቀል በፊት የተነገሩ አብዛኛው ነገር ለምሳሌ ኢየሱስ በዚህ ምድር ላይ ሲመላለስ የሰበካቸው ስብከቶች አንዱ የተራራ ስብከት ነው። ሲሰብክ የሰበከው ለእስራኤላውያን ለቸርች አይደለም። ለእስራኤላውያን ሲሰብክ ሙሴ እንዲህ ብሏቸው ነበር አለ እና እኔ ደግሞ እላቸዋለሁ አለ አይደል? ምን ማለት ነው? ምን ማለት ነው? ሙሴ አትግደል ብሎ ነበር አለ። እኔ ግን እልሃለሁ አለ በወንድሙ ላይ የሚቆጣ ገሃነም ይገባል። አሁን ይሄ ቸርች ጋር መጥተህ ትሰብካለህ፣ ለወንድሙ ያልተቆጣ ሰው አለ ገሃነም ልትገባ ነው ማለት እኮ ነው። ወንድሙን ደሃ ብሎ የሚጠራ ሰው ወይም ጨርቃ የሚል ገሃነም ይገባ አይደል? ልትገባ ነው ገሃነም ማለት እኮ ነው። አየህ ይሄ ለምንድን ነው የሰበከው ኢየሱስ ብለህ ማጥናት መቻል አለብህ። ተረጋግተህ ታማኝ ሆነ ለቃሉ ማለት ነው። ኢየሱስ እንደዚህ ብሎ የሰበከበት መንገዱ መጀመሪያ እስራኤላውያን በሕግ ይመኩ ስለነበረ ትምክህታቸው ሙሴ ስለነበረ በሉ ልንገራቸው አላቸው ኢየሱስ። ሙሴ እንዲህ ብሏቸው አልነበር? አይ ሕጉ ግን ከዛ ያለፈ ነው፣ ስታንዳርዱ በዚህ ደረጃ ነው ብሎና ሲናገር የሕጉ ስታንዳርድ አመጣው ማለት ነው። ከዛ ለምንድን ነው ያመጣው ሲባል እስራኤላውያን በሕግ ይመኩ ስለነበረ በሕግ ተስፋ እንዲቆርጡ ነው። ከዛ ወደ መስቀል ሊያሳያቸው ፈለገ። ከዛስ ድሮ ያመነዘረ ይወገር ብሎ ነበር። እኔ ግን ያየ የተመኘ ከሷ ጋር መንዝረዋል፣ ስለዚህ መወገር አለበት እያለ ነው ኢየሱስ። ያየ የተመኘው ሕጉ አየህ ከረረው፣ ትክክለኛ ስታንዳርዱ አመጣው ማለት ነው። ስለዚህ ከመስቀል በፊት የነበሩ ስብከቶች በጥንቃቄ ማየት አለብህ። ታማኝ ሆነ የማያሳፍር ሰራተኛ ሆነ የእግዚአብሔርን ቃል መከፋፈል አለብህ። ከፋፍለህ ማስረዳት መቻል አለብህ። ከመስቀል በፊት ከመስቀል በኋላ እያልክ ገብቶሃል። እንደገና ዓይን ስለ ዓይን ጥርስ ስለ ጥርስ ተብሎ ነበር አለ አይደል? ዓይን ስለ ዓይን ጥርስ ስለ ጥርስ ተብሎ የነበረውን አሁን ለኛ ያስፈልገናል ብለህ ለቸርች ትሰብካለህ እንዴ? ዓይን ያወለቀ ዓይን ያጠፋ ዓይን ይጥፋ እኮ ነው። ጥርስ ያወለቀ ጥርስ አውልቀው እኮ ነው።
አየህ ቸርች አሁን ይሄን መስበክ አትችልም። ስለዚህ ኦዲየንሶቻቸው ማን ነበሩ? ኢየሱስ ሲሰብክ ኦዲየንሱ ማን ነበረ ስትል እስራኤል ቸርች አልነበረችም። ከዛስ ቸርች መቼ ነው የመጣችው? ከመስቀል በኋላ በበዓለ ሀምሳ። ከበዓለ ሀምሳ በኋላ እየሄድክ ደግሞ ጳውሎስ ንጹሕ የሆነው ጥርት ያለ የሰማይን ወንጌል በእግዚአብሔር አብና በልጁ በክርስቶስ ኢየሱስ የተሾመ ሐዋርያ የአሕዛብ ሐዋርያ እንደሆነ የተሾምክ ይላል ጳውሎስ። መሰረት ጥሎ ደግሞ ትክክለኛ የሆነውን በዘመናችን ሰብከን ማንጨርሰው የሰማይ መገለጥ ይዞ የመጣው ጳውሎስ። እሱ ጋር ስንሄድ ደግሞ እዛ ላይ ሆነን መጽሐፍ ቅዱስን ሙሉ እንቃኘዋለን ማለት ነው እንጂ ከዛም ከመዝሙረ ዳዊት ከኢሳይያስ ከኤርምያስ ከምናምን ለጋግበህ እንደ ሰፋፍተህ አምጥተህ እግዚአብሔር ሰጠኝ ራእይ ካልክ ፌል ታደርጋለህ። ለመስቀሉ ዕውቀት ላይ አይናቸው የተከፈቱ ማጠብቃቸው ሰዎች ይነሱብሃል። ስለዚህ ማለፍ አትችልም። ስለዚህ የእግዚአብሔርን ቃል ከፋፍሎ አለመረዳት ነው ትልቁ ችግር ውስጥ የከተተን ማለት ነው። ዋው ክብር ለጌታ ይሁን። አሜን። ለዛሬ የነበረኝ ጥያቄዎች እዚህ ጨርሻለሁ። በድጋሚ ጊዜህን ስለሰጠህን እናመሰግናለን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ ትችላለህ። በመጨረሻ ማስተላለፍ የምፈልገው መልእክት ምናልባትም በዚህ ሚዲያ ላይ እየሰማችሁ ያላችሁ ወንድሞች ክርስቶስ ኢየሱስን ማታውቁ ልትኖሩ ትችላላችሁ። ምናልባት ሃይማኖት ሊኖራችሁ ይችላል። ጴንጤ ልትሆኑ ትችላላችሁ። ሌላ ሃይማኖት ሊኖራችሁ ይችላል። ነገር ግን ክርስቶስ ኢየሱስ አምናችሁ የዘላለም ዋስ ወይ ደግሞ የዘላለም ሴኩሪቲ ወይም ደግሞ የዘላለም ዋስትና እንዳላችሁ የማይሰማችሁ ሰዎች ካላችሁ ዛሬ ለእናንተ የምስራች አለኝ። የዘላለም ዋስትና የሚሰጣችሁ ኢየሱስ ብቻ ነው። ኢየሱስ ካመናችሁ ለዘላለም ከኢየሱስ ጋር እንደምትኖሩ በእርግጠኝነት በውስጣችሁ ምስክርነት መንፈስ ቅዱስ ይሰጣችኋል። በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወት አለው። በኢየሱስ ያላመነ ሰው ግን ወደ ጥፋት ይሄዳል፣ ለዘላለም ይጠፋል፣ አይኖርም። ወደ መጥፋት ከመሄዳችሁ በፊት እግዚአብሔር ዛሬ እድል ሰጥቷችኋል። ስለዚህ በልጁ በክርስቶስ ኢየሱስ እንደሞተላችሁ ከሙታን እንደተነሳላችሁ በማመን የዘላለም ሕይወት ውስጥ እንድትወርሱ ባላችሁበት ቦታ ባላችሁበት ስፍራ ወንጌል አማኞች ከሆኑ ሰዎች ጋር ተገናኝታችሁ አብራችሁ እውነትን ቃል በማወቅና በመረዳት ማደግ ትችላላችሁ ማለት ነው። ከዛ ውጭ ደግሞ ክርስቲያኖች ሆናችሁ አማኞች ሆናችሁ ይህን ኢንተርቪው የሰማችሁ ወንድሞችና እህቶች ትምህርቶቻችን ማግኘት ከፈለጋችሁ ራፕቸሪንግ ቸርች ወይ ደግሞ ራፕቸሪንግ ኢንተርናሽናል ቸርች የሚል የዩቲዩብ ቻናል አለን። እንዲሁም ደግሞ ካሪስ ሾው የሚል ደግሞ እዚህኛው ካሪስ ሾው ላይ ደግሞ ገብታችሁ በአማርኛና በትግርኛ የተደረጉ ኢንተርቪዎች አሉ፣ እነሱን ስሙ። ከዛ ባሻገር ደግሞ ጢራኖስ መጽሐፍ ቅዱስ ትምህርት ቤት ደግሞ እዚህ አዲስ አበባ ላይ እያስተማርን እንገኛለን። በዲፕሎማ ተማሪዎች ተቀብለን እያስተማርን ነው። እንዲሁም ደግሞ በሰርቲፊኬት ሁለተኛ ዙር ተማሪዎች ተቀብለን እያስተማርን እንገኛለን። ምናልባትም ይሄንን እድል መጠቀም እፈልጋሉ ብላችሁ የምታስቡ ሰዎች ካላችሁ በርቀት መማር ትችላላችሁ ባላችሁበት ሀገር። እንዲሁም ደግሞ በአካል ተገኝታችሁ በበሰሉ አስተማሪዎችና ሕይወታችሁ ሊቀይር በሚችል የእግዚአብሔርን ቃል በትክክል ከፋፍላችሁ በመረዳት ውዝግብ የሌለበትና ጥርት ያለ ሕይወት መርታችሁ በዚህ ምድር ላይ የክርስቶስ ኢየሱስ የወንጌል ባለ አደራ ሆናችሁ ታላቅ ሩጫን ሩጣችሁ ሽልማታችሁ ከጌታ ለመቀበል የምትፈልጉ ሰዎች ካላችሁ ይህን ትምህርት እንድትማሩ በጌታ ፍቅር እናሳስባችኋለን። ይህንን ምናልባት አድሬሳችሁና ስልካችሁ ካላችሁን ደግሞ አድራሻችን ፍየል ቤት አካባቢ ወደ 30 ሜትር እንደሄዳችሁ ከፖሊስ ጣቢያ ፊት ለፊት አዋሽ ባንክ ፎቅ ላይ ያለበት እንገኛለን። ኮከብ ህንፃ ይመስለኛል የሚለው ወይ ደግሞ በስልክ መደወል ትችላላችሁ 0914074464 እኔ ጋር መደወል ትችላላችሁ። ከዛ ባሻገር ወንድማችን አይመንም ስልክ ያስቀምጥላችኋል። በዚህ ስልክ ደውላችሁ መመዝገብ ትችላላችሁ። ርቀት የማይገድበው ቴክኖሎጂ እግዚአብሔር አምጥቶልናል። ባላችሁበት ሀገርና ባላችሁበት ቦታ ኢቭን አዲስ አበባ ሆናችሁ ራሱ ይሄንን ንጹህ የሆነውን የክርስቶስ ኢየሱስ የደሙ ውጤት የሆነውን ወንጌል መማር የምትፈልጉ ሰዎች ኮንታክት አድርጉን፣ አግኙን። ህይወታችሁ ይቀየራል፣
ነገሮች ይቀየራሉ። የወደቁ ይነሳሉ፣ ያዘኑ ይጽናናሉ። በተለያየ መንፈሳዊ ጥያቄ ውስጥ ያላችሁ ሰዎች መንፈሳዊ መልሳችሁ በኢየሱስ ታገኛላችሁ። ከዛ በኋላ በእረፍትና በደስታ በነፃነት በዚህ ምድር ላይ ለብዙዎች ምስክር ትሆናላችሁ። ስለዚህ ይህንን ነገር ልንላችሁ እንወዳለን። በተረፈ ይህንን የሰማችሁት ቪዲዮ ለብዙ ሰዎች ሼር አድርጉ። ቆራርጣችሁም ቢሆን በቲክቶካችሁ ልቀቁት። እንዲሁም ደግሞ በተለያየ ቻናሎች ደግሞ ይህን ነገር እንድትለቁት እናሳስባለን። ይህንን በማድረጋችሁ ደግሞ እግዚአብሔር ውለታችሁ ይመልስ። ስለነበረን ጊዜና ቆይታ አመሰግናለሁ። ወንድማችሁ ሳሚ ነኝ። ሰላም ለእናንተ ይሁን። ሻሎም። ማኪያቶ